የክለባችን አምበል የሆነው እንግዲህ ብሩኖ ፈርናንዴዝ ዩናይትዶች በመሃል ሜዳ ምርጫቸው ላይ ቶናሊን እንዲመርጡ እንግዲህ ሰፖርት እንደሚያደርጋቸው ነው እየተነገረ የሚገኘው። ቶናሊ እንግዲህ ኒካስትልን በዚህ ክረምት ዝውውር እንደሚለቅ አሁን ላይ እየተረጋገጠ ይመስላል። ኒካስትሎች ሻምፒዮንስ ስለማይሳተፉ ተጫዋቹ ይለቃል ተብሎ ይጠበቃል። ዩናይትዶችም እንግዲህ እሱን ለማስፈረፍ የተሻላቸውን ጥረት እንደሚያደርጉ እንግዲህ እየተሰማ ይገኛል። ተጫዋቹ እንግዲህ ብዙ ክለቦች እየፈለጉት ነው። ባርሴሎናም ሪያል ማድሪድም እንግዲህ ሌሎች ፈላጊዎች ናቸው። ቶናሊ ግን የመጀመሪያው ምርጫው ወደ ጣሊያን መመለስ እንደሆነ እየተነገረ ይገኛል። ዩናይትዶች የመጀመሪያ ምርጫቸው አሁን ላይ ቶናሊ እንደሆነ ነው እየተሰማ የሚገኘው። የሲዝኑ መጨረሻ ላይ እንግዲህ ለቶናሊ ጥያቄ እንደሚያቀርቡ እንግዲህ ለኒካስትሎች ይጠበቃል። ከዛው ከመሃል ሜዳ ስፍራ ሳንወጣ እንግዲህ ኤሊት ኤደርሰን እንግዲህ ሌላኛው በዩናይትዶች ተመራጭ ሆነው ተጫዋች ነው። የተጫዋች እንግዲህ የዩናይትድ ብቸኛው ተፎካካሪ ማን ሲቲ ነው ተብሎ ይጠበቃል። ማን ሲቲዎች ለኤደርሰን ዝውውር እንግዲህ ከፍተኛ ገንዘብ ያቀርባሉ ተብሎ ይጠበቃል። ኤደርሰን ግን ከገንዘቡ በተሻለ እንግዲህ ክለቦቹ የያዙትን እቅዶች ማወቅ ይፈልጋል ተብሎ ይጠበቃል። ስለዚህ ዩናይትዶች አሁንም እድል አላቸው። አነስተኛ ገንዘብ ቢያቀርቡም እንግዲህ ተጫዋቹ ዩናይትድን ሊመርጥበት የሚችልበት አጋጣሚ እንዳለ ነው እየተነገረ የሚገኘው። ዩናይትዶች ለሉክሾ ተተኪ እንግዲህ አሁንም ገበያ ላይ እንግዲህ እያሰሱ ይገኛሉ። የአርሰናሉን ተጫዋች እንግዲህ ሉዊስ ስኬሊ አሁን ላይ ስማቸው ከሱ ጋር ተያይዟል። ሉዊስ ስኬሊ እንግዲህ ከዩናይትድ ጋር ስሙ በመያያዙ ደስተኛ እንደሆነና ዝውውሩን ከዩናይትዶች በላይ የፈለገው እንደሆነ አሁን ላይ እየተነገረ ነው። የባርሴሎና ተጫዋች ባልዲ እንግዲህ ሌላኛው የግራ መስመር ተከላካይ እንግዲህ በዩናይትዶች ሊስት ውስጥ ያለ ተጫዋች ነው። ባርሴሎና ከፍተኛ ገንዘብ ይፈልጋል። ተጫዋቹ ደግሞ ከባርሳ ለቆ መውጣት አይፈልግም። ሌላኛው እንግዲህ የኒካስትሉ ሉዊስ ሆል ነው። ሉዊስ ሆል ደግሞ ኒካስትልን መልቀቅ አይፈልግም። ኒካስትሎችም እንግዲህ ተጫዋቹን መልቀቅ አይፈልጉም እና ዩናይትዶች እንግዲህ ሌላ በተጨማሪም እንግዲህ የሃሪ ማጉዌርን ኮንትራት ለማራዘም እንግዲህ እየሰሩ እንደሆነ ይታወቃል። ሃሪ ማጉዌርም እንግዲህ ክለቡ በእኔ እምነት አለው፣ እኔም በእነሱ እምነት አለኝ፣ ውሳኔውን እንግዲህ አስተላልፋለሁ ሲል እንግዲህ ተደምጧል። ዩናይትዶች ሃሪ ማጉዌር እንደሚያስቀጥሉትና ሃሪ ማጉዌርን በዩናይትድ ማሊያ በሚቀጥለው ዓመት እንደምንመለከተው እንግዲህ አሁን ላይ በደንብ ተስፋ አድርገዋል። እነዚህን ጉዳዮች በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች እንግዲህ በግራው መስመር ተከላካይ ስፍራ ላይ እንግዲህ በደንብ ተጫዋቾችን እየተመለከቱ ይገኛሉ። ሉክሾ እንግዲህ ብቸኛው የግራ መስመር ተከላካይ ሆኖ ነው እንግዲህ አሁን ላይ የተቀመጠ ያለው። ማላሲያ በክረምት የዝውውር መስኮት ይለቃልም ተብሎ ይጠበቃል። በዚህ የውድድር ዓመትም ብዙም ጨዋታ እያገኘ አይደለም። ዩናይትዶች እንግዲህ በባለፈው በሮማን አሞሪም ስር አንድ ጨዋታ የተወሰነ ደቂቃ አግኝቷል። በባለፈው ደግሞ በኒካስትሉ ጨዋታ ላይ ካሪክ ቀይሮ አስገብቶት ከዛ የተሳሳተውን ስህተት አይተናል፣ ተመልክተናል። ስለዚህ ማላሲያ ለሉክሾ ተተኪ እንደማይሆን እንግዲህ በጣም ግልጽ ነውና ተጫዋቹ በዚህ የክረምት ዝውውር ይለቃል ተብሎ ይጠበቃል። ስለዚህ ዩናይትዶች አንድ የግራ መስመር ተከላካይ ያላቸው ሉክሾና ሉክሾ ብቻ ሆኖ ይቀጥላል። ዶርጉን እንግዲህ እንደ አጥቂ ነው የሚጠቀሙት ከዚህ በኋላ ተብሎም ስለሚጠበቅ ዩናይትዶች ለሉክሾ የሚሆን ተተኪ ሌላ ታዳጊ እንግዲህ እንደሚፈልጉ ነው እየተጠበቀ የሚገኘው። አንደኛው እንግዲህ የአርሰናሉ ተጫዋች ሉዊስ ስኬሊ ነው። ሉዊስ ስኬሊ እንግዲህ በአርሰናል ቤት ተመራጭ ተጫዋች አይደለም። የመጀመሪያው ተመራጭ አሁን ላይ እንግዲህ ኢንካፔ ሆኗል። ከዛ ደግሞ ካላፊዮሪ አለ። እነዚህ ሁለት ተጫዋቾች እንግዲህ ቀጥሎ ነው ሉዊስ ስኬሊ እንግዲህ የሚመጣውና የጨዋታ ጊዜ አለማግኘቱ እንግዲህ በአርሰናል ቤት አላስደሰተውም። ስለዚህ ሉዊስ ስኬሊ በመሃል ሜዳ መጮት ይችላል፣ በግራው መስመርም መጮት ስለሚችል ተጫዋቹ ቤንች መሆን የለብኝም ብሎ ስለሚያመን ብቻ ዩናይትዶች ከሱ ጋር መያያዛቸውና ዩናይትዶች ስለሱ ዝውውር እያጠኑ መሆኑና ስለሱ ዝውውር እየተወያዩ መሆኑ መስማቱ ይበልጥ እሱን እንዳጓጓው ነው እንግዲህ አሁን ላይ የተሰማ የሚገኘውና ዩናይትዶች ወደ አርሰናሉ ተጫዋች ምናልባት የሚሄድ እድል አላቸው ተብሎ ይገመታል። ከዚህ ቀደም እንግዲህ እነ ሄቨንን ተመልክተናል፣ እነ ቺዶንም ተመልክተናል። እነዚህ ታዳጊዎች እንግዲህ ከአርሰናል አካዳሚ የመጡ ናቸው። ቺዶ እዛው በ21 ዓመት በታች ቡድን ውስጥ እየቀጠለ ነው። ሄቨን እንግዲህ በዋናው ቡድን ውስጥ በሮበን አሞሪም ስር እንግዲህ ቋሚ ሆኖ ስንመለከተው የነበረ ነው። በማይክል ካሪክ ስር የጨዋታ ጊዜ አላገኘም። ሊሳንድሮ ማርቲኔዝ እና ሃሪ ማጉዌር ተመራጭ ነበሩ። ሊሳንድሮ ማርቲኔዝ ሲጎዳ ደግሞ ሌኒሮ ተመራጭ ሆኗል። ሄቨን እንግዲህ ለወደፊት ለዩናይትድ ዋነኛው የመሃል ሜዳ ተከላካይ ሆኖ የሚጠበቀው ተጫዋች ነው። በእንግሊዝ ብሔራዊ ቡድን እንግዲህ ከ21 ዓመት በታች ነበር የተጠራው። ቶማስ ቴል ወደ ዋናው ቡድን ቀላቅለውት እንግዲህ ትሬዲንግ ሲያደርግ ታይቷልና የአርሰናል አካዳሚዎች እንግዲህ ለዩናይትድ እየጠቀሙ ይገኛሉ። በሰዓት ላይ አንደኛው ሉዊስ ስኬሊም የመሆን እድል አለው ተብሎ ይጠበቃል። ልጁ ገና ታዳጊ ነው። በጣም ብዙ ይቀሯል ብዬ አስባለሁ። ለዩናይትድ መፍትሄ ግን ምናልባት ይሆናል ብዬ አስባለሁና ዩናይትዶች እንግዲህ ከሉዊስ ስኬሊ ጋር ስማቸው ተያይዟል። እንደ አማራጭ የተሻለ ነገር ነው ብዬ አስባለሁ። ሊጉን ያውቀዋል። የተወሰነ ጨዋታዎችን በአርቴታ ስር ማድረግ ችሏል። ግን ደግሞ ፒክ የሚባል ተጫዋችም እንዳልሆነ መርሳት የለብንም። ገና ብዙ የሚቀሩት ነገር አሉ። እድል ከተሰጠው ራሱን ለማሳየት አሪፍ ነገር ያሳያል ብዬ አስባለሁና ዩናይትዶች በዚህ ዝውውር ላይ ይገፉበታል። እስቲ የምንመለከተው ነው የሚሆነው። ተጫዋቹ ግን በጣም ፈላጊ ሆኖ ቀርቧል። ከዩናይትድ ጋር መያያዙ እንዳስደሰተውና ዩናይትድ ዝውውር እንዲሳካ ይፈልጋል የተባለ ይገኛልና ሌላኛው እንግዲህ
ክሪስ ሆል ነው። ከዩናይትድ ምርጫዎች ውስጥ መሀል አንደኛው ተጫዋች ነበር። ኒውካስትል ቤት እንግዲህ አሁን ላይ ድንቅ የሚባል አመትን እያሳለፈ ይገኛል። ይህ ተጫዋች እንግዲህ በብሔራዊ ቡድን ጥሪ ቀርቦለታል። አሁን ላይ እንግዲህ እየወጡ ያሉ መረጃዎች ተጫዋቹ ከኒውካስትል ቤት መልቀቅ አይፈልግም። ኒውካስትሎችም ተጫዋቹን የመልቀቅ እድል እንደሌላቸው ነው በዚህኛው የዝውውር መስኮት እየተነገረ የሚገኘው። ዩናይትዶች እንግዲህ አንደኛው ፈላጊያቸው ወይ ደግሞ እንደ ዕቅድ የያዙት ተጫዋች ነበር። ስለዚህ ተጫዋቹ በኒውካስትል ቤት መቆየት ይፈልጋል። ኒውካስትሎችም እሱን መልቀቅ አይፈልጉም። የመሳካት እድሉ ጠበብ ያለም ይመስላል የዚህ ዝውውር ነገርና የመጀመሪያ ምርጫቸው ቢሆን ብዬ ያሰብኩት ተጫዋች ነበረ። ድንቅ የሚባልም እንቅስቃሴ እያሳየ ስለነበር ዩናይትዶች ቢመለከቱትና ቢያስፈርሙት ብዬ ያሰብኩት ተጫዋች ነበረ። አሁን ላይ ግን መረጆች ሁለቱም ተጫዋቹም ክለቡም እንግዲህ መልቀቅ እንደማይፈልጉ ነው እየተነገረ የሚገኙ። ዩናይትዶች ሌላ ምልከታን መመልከት ግዴታ እንደሚሆንባቸው ነው የሚነገረው። ባሊም አለ እንግዲህ ባርሴሎናው ተጫዋች ባርሴሎና እሱም ብሎ ለመጣ ከፍተኛ ገንዘብ ነው የሚፈልገው። ዩናይትዶች የተወሰኑ ነገሮችን ስለሱ አጣርተዋል፣ ከባርሳ ጠይቋል የሚል መረጃዎች አሉ። ተጫዋቹ ባርሳን መልቀቅ አይፈልግም። ዩናይትዶች ምን ያህል ገንዘብ ያወጣሉ፣ የመሃል ሜዳ ላይ ከፍተኛ ገንዘብ ፈሰስ ያደርጋሉ ተብሎ ስለሚጠበቅ ለነባልዲ ለነዚህ አይነት የግራ ክንፍ ተጫዋች ላይ ከፍተኛ ገንዘብ ያወጣሉ ተብሎ ስለማይጠበቅ ይሄኛውም ዝውውር ምናልባት የዩናይትድ ሪስክ ውስጥ የገባ ዝውውርና ላይሳካ የሚችል ዝውውር ነው ብለን ማንሳት እንችላለን። እና እነዚህ ሶስት ተጫዋቾች እንግዲህ አሁን ላይ በደንብ ስማቸው እየተያዘ ነው የሚገኘው። የኢንትራ ፍራንክፈርቱም ተጫዋች እንዳለ ሆኖ የሉዊስ ስኬሊ ነገር ግን ፈላጊ ሆኑና ዩናይትዶች በቀላሉ ሊያገኙት የሚችሉ ተጫዋች ነው ብዬ ማስባለሁ። የአርሰናል ሶስተኛ ተመራጭ ተጫዋች ነውና ዩናይትዶች ከደፈሩና በደንብ ከጠለቁበት ሊያገኙት የሚችሉ ተጫዋች ነው ብዬ እመለከታለሁ። ስለዛ እስቲ ዩናይትዶች ያጠኑበታል ተብሎ ይታሰባል። የመሃል ሜዳው ላይ ጉዳይ ላይ እንግዲህ ዩናይትዶች የመጨረሻ 3 ተጫዋቾችን ፋይናል እንዳደረጉ ሰምተናል። ትናንትናም ነግሬያችሁ ነበር በሰራሁት ቪዲዮ ላይ እነ ቶናሊ እነ ኤደርሰን እና አዳም ዋርተን እንግዲህ እነ 3 ብቻ ቀርቷል። ቶናሊ ግን የመጀመሪያ የዩናይትድ ተመራጭ ሆኖ ብቅ ብሏል። ብሩኖ ፈርናንዴዝም እንግዲህ ቶናሊን እንግዲህ ዩናይትዶች በመምረጣቸው ሰፖርት እንደሚያደርጋቸውና ከሌሎች ተጫዋቾች ይልቅ ቶናሊ መምረጥ እንዳለባቸውና በሱ ደስተኛ እንደሚሆን ነው እየተነገረ የሚገኘው። ብሩኖ ፈርናንዴዝ ዩናይትዶች እንግዲህ ውሉን ለማራዘም አንደኛው እንደዚህ አይነት ምርጫ ውስጥ ሊገባ እንደሚችል ይጠበቃል። ከደሞዝ ጭማሪ በተጨማሪ የዩናይትድ ከፍተኛ ደሞዝ ተከፋይ እንዲሆን እንደሚፈልግ ሁላችንም እናውቃለን። ወኪሉ ያንን ነገር እየተደራደረ እንደሆነ እየሰማን ነው። ያንን ነገር ነው የሚፈልገው። በሳምንት 400,000 ፓውንድ እንግዲህ ለብሩኖ ፈርናንዴዝ ዩናይትዶች ይከፍላሉ ተብሎ ይጠበቃል። ሌላኛው እንግዲህ ብሩኖ ፈርናንዴዝ የዩናይትድ እቅዶችን ማወቅ ይፈልጋል። እንደዚህ አይነት ተጫዋቾች እንግዲህ ለዩናይትድ ይመጥናሉ ብዬ አስባለሁ። ቶናሊ በእድሜም አሪፍ ኤጅ ላይ ነው የሚገኘው። ገና 25 ዓመት ነው። ዩናይትዶች ለረጅም ጊዜ ይጠቀሙታል። መሀሉንም ሴፍ ያደርግልናል ብዬ አስባለሁና ካጠገቡ የሚገኘው ኮቢ ሜኑ የ20 ዓመት ተጫዋች ነው። ደጋግሜ ስላችሁ ነበር። ስለዚህ የ22 እና የ23 ዓመት ተጫዋች ማስፈረም ሞር ሪስኪ ነው የሚሆነውና ልምድ ያለውና በእድሜ በሰል ያለውን ቶናሊ ብሩኖ ፈርናንዴዝ መምረጡ ምንም የሚገርም ነገር አይደለም ብዬ አስባለሁ። ቶናሊ ወደ ጣሊያን መመለስ ይፈልጋል። የመጀመሪያ ምርጫው ጣሊያን ወዳሉ ክለቦች ነው። ግን ደግሞ ብዙ ክለቦች አሁን ላይ እየተረባረቡበት ይገኛሉ። ማድሪድ፣ ባርሳ፣ ዩናይትድን በደንብ እያጠናበት ነው። ሻምፒዮንስ ሊግ መሳተፍ እንደማይችል እንግዲህ ኒውካስትል ገና ከሆኑ ያረጋገጠም ይመስላልና ያንን ቦታ ስለተነጠቀ ዩናይትዶች ወደ ሻምፒዮንስ ሊግ እንደሚገቡ ይጠበቃል። ቶናሊ እንግዲህ በክረምቱ የዝውውር መስኮት ትልቅ ስም የሚሆን ተጫዋች ይመስለኛል። ዩናይትዶች በደንብ አጥብቀው እየገቡበት የሚገኛሉና አንደኛው እንግዲህ በዩናይትድ ፈራሚ ይሆናል ተብሎ የሚጠበቀው ቶናሊ ነው። ኤደርሰን እንግዲህ ከሲቲ ጋር ይፎካከራሉ። ሲቲዎች ከፍተኛ ገንዘብ ይወጣሉ ተብሎ ይጠበቃል። ግን ያንን ነገር ኤደርሰን ምርጫው እንደማያደርግ ነው የተነገረ የሚገኘው። ክለቦቹ ምን አይነት ፕሮጀክት አላቸው፣ ምን አይነት እቅድ አላቸው፣ ምን አይነት አጫዋወት፣ ምን አይነት ነገር ጎል አድርገው ይንቀሳቀሳሉ የሚለው ነገርን መመልከት ይፈልጋልና ሁለቱም እቅዳቸውን አቅርበውለት አንደኛውን ይመርጣል ተብሎ ይጠበቃል። ዩናይትዶች የገንዘብ ችግር እንደማይሆንባቸው ከዚህ ቀደም በሴስኮ ተመልክተውታል ብዬ አስባለሁ። ኒውካስትሎች ከፍተኛ ገንዘብ አቅርበውላቸው ግን ዩናይትድን የመረጠው አሁን ግን ሲቲ ስለሆነ ትንሽ ሊያስፈራ ይችላል ብዬ አስባለሁ። የሻምፒዮንስ ሊግ ተሳታፊ ነው። ሻምፒዮንስ ሊጉን ይበላሉ ከሚባሉ ቲሞች መካከል ነው። ፕሪሚየር ሊጉ ላይ ደጋግሞ ዋንጫዎችን እየበላ ያለ ቲም ነው። ምናልባት ያንን ነገር ከፈለገ ልንበለት እንችላለን እንጂ በገንዘቡ ይሄን ያህል ዩናይትድ የሚያሳስበው ነገር አለም ብዬ አስባለሁና የኤደርሰንም ጉዳይ እንግዲህ አሁን ላይ በገንዘብ ጉዳይ የሆነ ይመስላል። ሲቲዎች ከፍተኛ ገንዘብ እንደሚያቀርቡ ይተማመናሉ። ዩናይትዶች ደግሞ ምርጫ ያደርገናል ብሎ እያሰቡ ይገኛሉና የኤደርሰን ምላሽ ምን ይሆናል ከዓለም ዋንጫው በኋላ የእሱ ነገር ይጠብቃል ብዬ አስባለሁና ምንመለከተው ነው የሚሆነው። ብሩኖ ጊማሬሽ ከዩናይትድ ሊስት ውስጥ እንግዲህ አሁን ላይ እንደወጣ ነው ሙሉ ለሙሉ እንደወጣ ነው እየተነገረ የሚገኘው። ቶናሊን ዋነኛ ትኩረታቸው አድርገዋል። ኒውካስትሎች ሁለቱንም የመሃል ሜዳ ተጫዋቾች በአንዴ እንደማይለቁ ይጠበቃል። ስለዚህ ዩናይትዶች አሁን ላይ ታርጌት አድርገው እየሰሩ ያሉት ቶናሊ ላይ ስለሆነ ብሩኖ ጊማሬሽን
እንደተውት ነው እየተነገረ የሚገኘው። ስለዚህ ቅድሚያ የሚሰጡት የቶናሊ ጉዳይ ነው። ከዛም ሜደርሰን አለ፣ አዳም ዋርተንም በዚህ በኩል አለ። ግን የቶናሊ ጉዳይ ብሩኖ ፈርናንዴዝን ሰፖርት ስላደረጋቸው እሱ ላይ ፎከስ አድርጎ ይሰራሉ ተብሎ ይጠበቃል። ሌላኛው እንግዲህ ውል ማደስ ነው። ሃሪ ማጉዌር በዩናይትድ ቤት በሚቀጥለው ዓመት እንደምንመለከተው እንግዲህ ፍንጭም እየሰጠ ይመስላል። በራሱ አንደበት ክለቡን እንደሚፈልገኝ ያውቃሉ፣ ለክለቡ አሁን ላይ ወሳኝ ተጫዋች እንዲሆን ይሰማኛል የሚል አስተያየትም ጨምሮ ሰጥቷል። ክለቡም እንግዲህ ተማምኖበታል። ስለዚህ ሃሪ ማጉዌር ውሉም ባይፈረምም በሚቀጥለው ዓመት የምናየው ተጫዋች እንደሆነ ይጠበቃልና እነዚህ ተጫዋቾች እንግዲህ በዩናይትድ ራዳር ውስጥ ያሉ ናቸው። ዩናይትዶች የትኛውን ተጫዋች ማስፈረም ይችላሉ፣ የትኛው ተጫዋች በዩናይትድ ቤት በሚቀጥለው ዓመት እንመለከተዋለን የሚለውን ነገር የምንመለከተው ነው የሚሆነው። እስቲ አዳዲስ መረጃዎች ሲሰሙ ደግሞ ሼር አደርጋችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።